በታሪክ መድረክ ላይ ስማቸው ሲነሳ ትውልድን የሚያነቃቁ የሀገርን ድንበር አልፈው የአህጉርን ድንበር ያስጠበቁ መሪዎች ጥቂት ናቸው። አውሮፓውያን ዓለምን እንደ ኬክ በሚቀራመቱበት በዚያ የጨለማ ዘመን የአፍሪካ ቅርምት ወይም ዘ ስክራምብል ፎር አፍሪካ በተሰኘ ምዕራፍ አንድ የአፍሪካ ሀገር ብቻ በኩራት አንገቷን ቀና አድርጋ ነፃነቴ ክብሬ ነው አለች። ይህንን ድል ያስመዘገበው የቅኝ ገዢነትን ጉልበት በሀገር ፍቅር የሰበረው በጦር ሜዳ ጀግና ብቻ ሳይሆን በዘመናዊነት መንገድም ሀገሩን የመራው ያ ታላቅ ንጉሥ ማን ነበር? ስልክን፣ ባቡርን፣ መኪናን፣ ዘመናዊ አስተዳደርን ለኢትዮጵያ ያስተዋወቀው ከአንድ የጦር አዝማችነት ወደ ሀገር ገንቢነት የተቀየረው የዘመናዊት ኢትዮጵያ አባት ዳግማዊ አፄ ምኒልክ። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬው ቪዲዮአችን ከሸዋው ልዑልነት እስከ ኢትዮጵያ ንጉሠ ነገሥትነት የዘለቀውን የአፄ ምኒልክን አስደናቂ የህይወት ጉዞ እንቃኛለን። የአድዋን ድል ሚስጥር፣ ያስተዋወቋቸውን የዘመናዊነት አሻራዎችና በታሪክ አረዳዳችን ውስጥ ያላቸውን አወዛጋቢ ስፍራ በጥልቀት እንመረምራለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። ታሪኩ የሚጀምረው በ1844 ዓመተ ምህረት በሸዋ አንኮበር አካባቢ ነው። ምኒልክ ወይም በልጅነት ስማቸው አባዳኛው የሸዋው ንጉሥ ኃይለ መለኮትና የእመቤት እጅጋየሁ ልጅ ሆነው ተወለዱ። የዘር ሐረጋቸው ከንግሥተ ሳባና ከንጉሥ ሰለሞን ይወርዳል የሚባለው የሰለሞናዊ ሥርወ መንግሥት ነው። ነገር ግን የልጅነት ዘመናቸው እንደ ልዑል በድሎት ብቻ የተሞላ አልነበረም። በወቅቱ ኢትዮጵያን አንድ ለማድረግ ይንቀሳቀሱ የነበሩት አፄ ቴዎድሮስ ሸዋን ሲቆጣጠሩ አባታቸው ንጉሥ ኃይለ መለኮት በሕመም አረፉ። ገና የ11 ዓመት ሕፃን የነበረው ምኒልክ በአፄ ቴዎድሮስ እጅ ገብቶ ወደ መቅደላ አምባ ተወሰደ። በመቅደላ የነበረው የእስር ቆይታው ለምኒልክ የወደፊት ሕይወቱ ትልቅ ትምህርት ቤት ነበር። የአፄ ቴዎድሮስን የሀገር አንድነት ራዕይ፣ አስተዳደራዊ ብቃትና ወታደራዊ ስልት በቅርበት እንዲያጠኑ እድል ሰጥቷቸዋል። ቴዎድሮስም እንደ ልጃቸው አድርገው በጦር ጥበብና በአስተዳደር ኮትኩተዋቸዋል። እንዲያውም ልጃቸው አልጣሽን ለምኒልክ ድረው ነበር። ነገር ግን የሸዋው አንበሳ በሰንሰለት ታስሮ የሚኖር አልነበረም። ከ10 ዓመታት የመቅደላ ቆይታ በኋላ በ1865 ዓመተ ምህረት በድፍረት የተሞላ ማምለጥ ፈጽመው ወደ ሸዋ ተመለሱ። የሸዋ ሕዝብም የአባቱ ልጅ ተመለሰ እያለ በደስታ ተቀበላቸው። ወዲያውም የአባታቸውን ዙፋን በመረከብ የሸዋ ንጉሥ ሆኑ። ምኒልክ የሸዋ ንጉሥ ከሆኑ በኋላ ቀዳሚ ትኩረታቸው የነበረው ግዛታቸውን ማጠናከር ነበር። ዘመናዊ ጦር መሳሪያዎችን ከአውሮፓ በማስገባት ሰራዊታቸውን አደራጁ። አስተዳደራቸውንም በማዘመን የሸዋን ኢኮኖሚ አሳደጉ። በዚህም ሸዋ በወቅቱ በኢትዮጵያ ውስጥ እጅግ ኃያልና የተደራጀ ግዛት እንድትሆን አደረጉ። በዚህ ጊዜ የኢትዮጵያ ንጉሠ ነገሥት የነበሩት አፄ ዮሐንስ አራተኛ ነበሩ። በምኒልክና በዮሐንስ መካከል የነበረው ግንኙነት በውድድርና በስምምነት የተሞላ ነበር። በ1878 ዓመተ ምህረት የለቺ ስምምነት በመፈራረም ምኒልክ የዮሐንስን የበላይነት ተቀብለው የሸዋ ንጉሥ ሆነው እንዲቀጥሉ ሲደረግ የዮሐንስ ልጅ ራስ አርአያ ሥላሴ የምኒልክን ልጅ ዘውዲቱን እንዲያገቡ ተወሰነ። ይህም ዲፕሎማሲያዊ ብስለታቸውን ያሳየ ነበር። የታሪክ መጋረጃው የተቀደደው በ1889 ዓመተ ምህረት ነበር። አፄ ዮሐንስ ከደርቡሾች ጋር በመተማ በጀግንነት ሲዋጉ ተሰዉ። ይህ ክስተት ለምኒልክ የንጉሠ ነገሥትነቱን ዙፋን በር ከፈተላቸው። ወዲያው የኢትዮጵያ ንጉሠ ነገሥት ሞአንበሳ ዘእምነገደ ይሁዳ ንጉሠ ነገሥት ዘኢትዮጵያ ተብለው በአንጎለላ ቅዱስ ሚካኤል ቤተክርስቲያን ዘውድ ጫኑ። ምኒልክ ዙፋን ላይ እንደተቀመጡ ያስተናገዱት የመጀመሪያ ትልቅ ፈተና ከጣሊያን ጋር ነበር። በ1889 ዓመተ ምህረት የተፈረመው የውጫሌ ውል በጣሊያንኛና በአማርኛ ቅጂዎቹ መካከል ከፍተኛ ልዩነት ነበረው። በተለይ አንቀጽ 17 የአማርኛው ቅጂ የኢትዮጵያ ንጉሠ ነገሥት ከአውሮፓ መንግስታት ጋር ግንኙነት ማድረግ ሲፈልጉ በጣሊያን በኩል ሊያደርጉ ይችላሉ ሲል፣ የጣሊያንኛው ግን ይገባቸዋል በማለት ኢትዮጵያን የጣሊያን ጥገኛ ለማድረግ ይሞክር ነበር። ምኒልክ ይህን የሉዓላዊነት ጥሰት በፍጹም አልተቀበሉትም። ጣሊያን በጉልበት ሐሳቧን ለመጫን ስትሞክር ምኒልክ ታሪካዊውን የክተት አዋጅ አወጁ። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ ሰጥቶኛል። እኔም እስካሁን በእግዚአብሔር ቸርነት ገዛኋቸው። እንግዲህ ብርቱ የሆነ የሰው እጅ ሥራ የሆነውን መድፍና ጦር ይዤ ወደ እኔ ተጠግቶ የቆመውን ይህን የባህር ጠላት ላባረው። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘን እርዳኝ ሲሉ አወጁ። ይህ ጥሪ ከዳር እስከ ዳር አስተጋባ። ኦሮሞ፣ ትግሬው፣ አማራው፣ ጉራጌው፣
ወላይታው፣ መላው የኢትዮጵያ ሕዝብ ለሀገሩ ሉዓላዊነት ዘመተ። እቴጌ ጣይቱም በጦር ሜዳ ስልት በመምከርና ወታደሩን በማበረታታት ትልቅ አስተዋጽኦ አበርክተዋል። የካቲት 23 ቀን 1888 ዓመተ ምህረት በአድዋ ተራሮች ላይ ፀሐይ ስትወጣ የአፍሪካ የነጻነት ታሪክ እንደገና ተጻፈ። በጀግኖች ልጆቿ ደምና አጥንት ኢትዮጵያ በቅኝ ገዢ ላይ መላውን ዓለም ያስደመመ ታላቅ ድል ተቀዳጀች። የአድዋ ድል የአውሮፓውያንን የበላይነት አስተሳሰብ የሰበረ፣ በመላው ዓለም ለሚገኙ ጥቁር ሕዝቦች የኩራትና የተስፋ ብርሃን የለኮሰ ድል ነበር። ምኒልክ ከጦር ሜዳ ጀግንነት ባሻገር ሀገራቸውንም ወደ ዘመናዊነት ለመምራት ትልቅ ራዕይ የነበራቸው መሪ ነበሩ። መዲና መመስረት በ1886 ዓመተ ምህረት በእቴጌ ጣይቱ ምርጫ አዲስ አበባ ተመሰረተች። መሰረተ ልማት ከጅቡቲ እስከ አዲስ አበባ የሚዘልቀውን የባቡር ሐዲድ ግንባታ አስጀመሩ። ስልክና ቴሌግራፍ በመላ ሀገሪቱ እንዲዘረጋ አደረጉ። ኢኮኖሚና አስተዳደር የመጀመሪያውን ዘመናዊ ባንክ የሆነውን አቢሲኒያ ባንክን አቋቋሙ። ሀገሪቱን በተሻለ ለማስተዳደር የሚኒስትሮች ምክር ቤት ሰየሙ። ማህበራዊ ተቋማት የመጀመሪያውን ዘመናዊ ትምህርት ቤት ዳግማዊ ሚኒሊክ ትምህርት ቤትና የመጀመሪያውን ዘመናዊ ሆስፒታል ዳግማዊ ሚኒሊክ ሆስፒታልን ከፈቱ። እነዚህ እርምጃዎች የኢትዮጵያን ማህበራዊና ኢኮኖሚያዊ ገጽታ በመቀየር ለዛሬዋ ኢትዮጵያ መሰረት ጥለዋል። የአፄ ምኒልክ ታሪክ እንደ ማንኛውም ታላቅ መሪ ብሩህ ገጽታዎች እንዳሉት ሁሉ አወዛጋቢ ምዕራፎችም አሉት። በተለይ ወደ ደቡብ ምስራቅና ምዕራብ ያደረጉት የግዛት ማስፋፋት በታሪክ ምሁራን ዘንድ የተለያዩ እይታዎች እንዲኖሩ አድርጓል። አንዳንዶች ይህንን ሂደት የዛሬዋን ኢትዮጵያ የፈጠረ፣ የተበታተኑ ግዛቶችን አንድ ያደረገ ሀገር የማቅናት ሥራ አድርገው ያዩታል። ሌሎች ደግሞ ሂደቱ በኃይል የተካሄደ፣ የአካባቢ መሪዎችን ስልጣን ያሳጣና በህዝቦች ላይ በደል ያደረሰ ወረራ ነበር ሲሉ ይሞግታሉ። ይህንን የታሪክ ክፍል በገለልተኝነት መመልከትና ከተለያዩ እይታዎች መረዳት ለዛሬው ትውልድ ጠቃሚ ነው። ምኒልክ በዘመናቸው በነበረው የፖለቲካ እውነታ ውስጥ ሆነው የወሰዷቸው እርምጃዎች ዛሬ ላይ የሚያስከትሉት በጎም ሆነ መጥፎ ተጽዕኖ እንዳለ መካድ አይቻልም። ዳግማዊ አፄ ምኒልክ በ1913 ዓመተ ምህረት ከዚህ ዓለም በሞት ሲለዩ ትተውት ያለፉት አሻራ ቀላል አልነበረም። እነሱም የሀገርን ዳር ድንበር በደማቸው አስከብረው የጥቁር ሕዝቦችን ክብር በዓለም መድረክ ላይ ያደሱ፣ የዘመናዊነትን ችቦ በሀገራቸው የለኮሱ ታላቅ ንጉሠ ነገሥት ነበሩ። ታሪካቸው የጀግንነት፣ የብልሃት፣ የራዕይና የውዝግብ ድብልቅ ነው። እነሱን ስናስታውስ የአድዋን ድል ብቻ ሳይሆን የዘረጉትን የባቡር ሐዲድ፣ የከፈቱትን ትምህርት ቤት፣ የመሰረቱትን ከተማ ጭምር ማሰብ ይገባል። በመጨረሻም የአፄ ምኒልክ ታሪክ አንድ ትልቅ ጥያቄ ይተውልናል። ከታሪክ ምን እንማራለን? ያለፈውን እንዴት ተረድተን ለተሻለ ነገር ልንጠቀምበት እንችላለን? ተመልካዮቻችን ስለ አፄ ምኒልክና ስለ ታሪካቸው ያላችሁን ሐሳብ በኮሜንት መስጫው ላይ አካፍሉን። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጉን እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይም በሌሎች ቪዲዮዎች እስከምንገናኝ ድረስ መልካምን ሁሉ ተመኘን። ቻው።